የቤተ መንግስቱን እድሳት ብለውታል ወንድሞቻችን። ቀደም እንደገና አዲስ ነው የተሰራልን፣ አዲስ ነው የተወለደልን። ድንጋል እንለቅም ነው የነበረ። አሁን የታደሰውን የተዋበችው ጎንደር እናትዋ ጎንደር የሚለው ስሟም ራሱ በመታደሱ ደስ ብሎኛል። ከምንም በበላይ ሁላችንም ለልማት እንቁም፣ ለሰላም እንቁም፣ ፍቅር ይስጠን። የአዲስ አበባን ትላላችሁ፣ ከዚህ ማክሰኝት ነጣ ነዳለን፣ ከዚህ ጭልጋ ነጣ ነዳለን። ያስለቅሳል፣ በጣም ያስለቅሳል። እኔ ያለቀስኩ ነው የምነግራችሁ። እኔ እውነቴን ነው። መንግስት መጥቶ ቤት ለቤት አይጠብቀን፣ እኛው ራሳችን ደግሞ ሰላም እንፍጠር። የፌደራልና የክልል ከፍተኛ አመራሮች የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ከጎንደር ከተማ ነዋሪዎች ጋር ውይይት አካሂደዋል። ውይይቱም በመልካም አስተዳደር በልማትና በሰላም ጉዳዮች ዙሪያ ያተኮረ ነበር። የጎንደር ከተማ ባለፉት ዘመናት ከልማት ርቃ እንደነበር የተገለጸ ሲሆን አሁን ላይ መንግስት በሰጠው ትኩረት ተስፋ ሰጪ የልማት እንቅስቃሴዎች እየታዩ መሆኑ ተነስቷል። የእምነትም የማንነት ብዝሃነትም ተጋምዶና ተደምሮ ጎንደርን ሲሰራ ኖሯል። የጎንደር የአብሮነት መናገሻነት በጋራ ሰራናት የምንለው ብቻ ሳትሆን በጋራ የኛ የምንላት ከተማ ፈጠረ። በልማታን እንድትጎተት በስቃይ እንድትኖር ትኩረት እንድትነፈግና በጸጋዋ እንዳትለማ ተደርጋለች። ዛሬ በጎንደር እየሰራን ያለነውን ትናንትን ጭምር ነው። ያም ሆኖ ብዙ ስኬታማ ለውጦች አስመዝግበናል። ስኬቶቹ የበለጠ እንድናልም እንጂ ተመራርቀን እንድንለያይ አላደረጉንም። እናትዋ ጎንደር በየደቂቃው ቢጠራ የማይሰለች ስም ነው። የጥበበኞች፣ የጥበብ፣ የአዋቂዎች፣ የአፍቃሪዎች ምድር ነው። ዛሬ እዚህ ያለ ነው በአንድ በኩል የእናንተን ጥበብ በደንብ ለመጋራት፣ በሌላ መንገድ መነሻችን ህዝብ መሆን አለበት ተብሎ ዲሞክራሲያችን ኢትዮጵያን የመሰለ ኢትዮጵያዊ ዲሞክራሲ ህዝብ ምን ይላል ባነሳቸው ጥያቄዎች ላይ መንግስት እየሰጠ ላለው ምላሽ እያደረገ ላለው ጥረት በእርግጥም ከህዝብ ልብ ጋር መገናኘት ተችሏል ወይስ ተለያይተን ነው ያለነው ሚለውን በደንብ የምንመክርበት የሰራነውን የምናይበት በጋራ የምንገመገምበት የምንፈትሽበት የሚቀረው ላይ ደግሞ እንዴት እንፍታው ብለን የምንመክርበት መድረክ ነው የሚሆነው። የውይይቱ ተሳታፊ የከተማዋ ነዋሪዎች መንግስት በከተማዋ እያከናወነ ባለው የልማት ስራ ደስተኛ መሆናቸውን አንስተዋል። በከተማዋ እየተከናወኑ ያሉ ልማቶች የጎንደርን የመነሳት ዘመን የሚያበስሩ መሆኑን ተናግሯል። የቤተ መንግስቱን እድሳት ብለውታል ወንድሞቻችን። ቀደም እንደገና አዲስ ነው የተሰራልን፣ አዲስ ነው የተወለደልን። ድንጋል እንለቅም ነው የነበረ። አሁን የታደሰውን የተዋበችው ጎንደር እናትዋ ጎንደር የሚለው ስሟም ራሱ በመታደሱ ደስ ብሎኛል። ከምንም በበላይ በአይን የሚታይ ልማት በመሆኑ ደስተኛ አድርጎናል። የውሃ ግድባችን መገጭ ጥሩ ባማረ ሁኔታ ህብረተሰቡ እየተደሰተበት ያለ ለወደፊቱም ተስፋ የሚሆነው ለጎንደር በደንብ ተጠናቅቆ እንደሚፈጸምልን ተስፋችን ነው። የአየር ጤና ህዝብ በከተማ ባስ እጥረት ነበረው። ይሄ ችግር በመፈታቱ ደስተኛ እየሆነ ነው ያለው። በጎንደር ከተማ እየተሰሩ ያሉ ስራዎችን ሁላችንም የምናደንቅ ነው። የኮሪደር ስራዎቹ እንዲያውም ዘግይተዋል ማለት እንችላለን። ወደፊትም ደግሞ በበለጠ ሁኔታዎች መሰራት መቻል አለበት። በጣም ልማቱ ደስ ብሎኛልኝ። የፋሲል ግንብ ብቻ ነው ከዚህ አዘዞ ጎንደር እንዴት ብለን ነው ምንደ የለበር እና ልማቱ በጣም ደስ ይላል። ሰላም ይቀድማል። በዚህ በጎድን ችግር በጎድን ልማት እንዲሁ ነው ተሰርቶ በማየት እኔ በጣም በዚህ እድሜ ደስ ብሎኛልኝ። ሁላችንም ለልማት እንቁም፣ ለሰላም እንቁም፣ ፍቅር ይስጠን። በዚህ አመራር ትውልድ ውስጥ እኛ አይናችን እያየ ጆሮአችን እየሰማ እንዲሁ በእጅ ነክተን ማብራት ገብቶ የጎንደር በንፋስ ሬዲየስ በነገራችን ላይ የጎንደር ህዝብ ብቻ ማለት የኢትዮጵያ የዓለም ህዝቦች ቅርስ እኮ ነው። የሁላችንም ቅርስ። በዚህ ልክ ያንን የሚመጥን ስራ ስለሰራችሁ ብላችሁ ለመንግስት እውቅና ያሰጣችሁት ይሄ ምን ይሆናል? ለቀጣይ ስራ ጉልበትና ስንቅ ይሆናል ማለት ነው። የጎንደር ልማት ማታ ለማየት ሞክረናል። ብዙ ነገሮች እየተቀየሩ ናቸው። ተጀምሯል እንጂ ገና ትናንት ተንቀሳቅሰን አይተናል። በተለያየ ህይወት ውስጥ የቆዩ በምግብ ዋስትና ፕሮግራም የታቀፉ ዜጎች ጎንደር ላይ አንደኛ ደረጃ የሚባል ግንባር ቦታ ላይ ሰርተው የሚለወጡበት ቦታ እየተዘጋጀላቸው ነው። በዘላቂነት
ራሳቸውን እንዲያደራጁ። ይሄ ትርጉሙ ጥልቅ ነው። የነበራቸውን ሞያ በዘመነ መንገድ አሳድገው ገቢ እንዲያገኙ በዘላቂነት ከዚህ ሁኔታ እንዲወጡ በስፋት እየተሰራ ነው ያለው። ከኛ የሚጠበቀው መሰረተ ልማቱን የማልማት ጉዳይ አጠናክረን እንቀጥላለን። ምቹ ሁኔታ የመፍጠር ጉዳይ አጠናክረን እንቀጥላለን። በዚህ ጉዳይ ላይ ግን የስራ ክፍፍል ካደረግን ባጠረ ጊዜ ልናሳካው እንችላለንና ከዚህ ጋር ተያይዞ ያሉ ጉዳዮችንም ማየት ነው። ጎንደር ለኢትዮጵያ አንድነት ዋጋ ስትከፍል መቆየቷን ነዋሪዎቹ አስታውሰዋል። መንግስት በከተማዋ ኢንዱስትሪ ልማትን እንዲያስፋፋም ጠይቀዋል። በከተማዋ እየተከናወኑ ያሉ የልማት ስራዎች የከተማዋን የቀድሞ ስልጣኔ የመለሱ መሆኑን በውይይቱ ተነስቷል። በከተማዋ የተጀመሩ መሰረተ ልማቶችን ይበልጥ አጠናክሮ ለማስቀጠል እንደሚሰራም በክልልና በፌዴራል የስራ ኃላፊዎች ተመላክቷል። የሶስት መንግስት ጥያቄ ነው እየጠየቅን ያለ ነው። በሶስት መንግስት ስንኖር ልማት አለመልማቱ ብቻ ሳይሆን ልማታችን የነበረው ቅርሳችን፣ ሀብታችን፣ ንብረታችን ተወስዶብናል። አሁን ያለማችሁልን ታምራዊ ለውጥ ነው፣ እጅግ በጣም እናመሰግናለን። አሁን ግን ፋብሪካ ያስፈልጋታል ለጎንደር። ለምን ነው የሚያስፈልጋት? ኢንዱስትሪዎች ያስፈልጓታል። በዚያ ልክ እንድታስቡልን። መጀመሪያ ልማት የለንም፣ ጮህነ እሪያልን። አሁን ደግሞ ልማት መጣ፣ ባለሙያዎችን እናግታለን፣ የልማት ቁሳቁሶችን እናግታለን። ምን ማለት ነው? ይሄን አይተን ማስቆም ያለብን የኛ ነን። አሁን የሚኬድበት ስራ ለልማታችን ለአንድነታችን አይጠቅምም፣ ይቁሙልን ብለን መናገር አለብን። እንደ ጎንደር ከተማ አንድ የምጠይቀው ምንድነው ጥሩ እንትኖቹ እየተፈቱ መጥተዋል። የሳብስቴሽን እና ኤሌክትሪክ ግንባታ ዝርጋታዎች በየሰፈሩ የትራንስፎርመር የመቀየር ስራዎች አሉ። ግን ሂደቱ እየፈጠነ አይደለም። እንደ አስፋልቱ እንደ ግድቡ እየፈጠነ እንደ መገጭ ግድብ እየፈጠነ አይደለምና ቶሎ የሳብስቴሽን እንትኖቹ ሚና ለይተው ቢሰሩ እኔ ለአባቶችም ሆነ ለእህቶች ለእናቶች ተተኪቱ ዘር እንዴት አድርገን እናውጣ ነው። ልጆቻችን እንምከር፣ ልጆቻችን እንቆጣ፣ ልጆቻችን ስነ ምግባር እናስተምር። በረሃ የወጡት ወንድሞቻችን አሁን እናት ጥሬ ቆርጥ ማሳድጋ በጣም ይገርማቸዋል። ሹፌር እየሞተ ነው መንገድ ላይ። የአዲስ አበባ እንትላላችሁ እዚህ ማክሰኝት ነጣ ነዳለን፣ እዚህ ጭልጋ ነጣ ነዳለን። ያስለቅሳል፣ በጣም ያስለቅሳል። እኔ ያለቀስኩ ነው የምነግራችሁ። እኔ እውነቴን ነው። መንግስት መጥቶ ቤት ለቤት አይጠብቀንም። እኛው ራሳችን ደግሞ ሰላም እንፍጠር። አንገታቸውን ደፍተው የሚኖሩ ወጣቶች አሉ፣ ስራት ወጣቶች አሉ። እናቶቻቸው ጉኛ ተቀምጠው ምንም ስራት ወጣት አሉ። የወጣቱ ስራ እንዲታይላቸው ቅድም ተደራጅተዋል ተብለዋል፣ መፍትሄ እንዲያገኙ የሙያ ክህሎቶች ወጣቶችን ለማደራጀት ወጣቶችን በከፍተኛ ደረጃ እንቅስቃሴ አድርገው እስከ ውጭ የስራ እድል ሁሉ ለከተማችን እንዲሰጥ የሚደረግበትን ስራ እንዲሰሩ ቢደረግ ጥሩ ነው። መንገድ ጭራሽ የለንም። አንዲት መንገድ ነው ያለችን ከዚህ ከፒያሳ ተነስታ አዘዞ የምትደርስ። ሌላውን ብታዩት 8 ሜትርና 10 ሜትር መንገድ ነው። መንገድ ያስፈልገናል፣ ፋብሪካ ያስፈልገናል። ማህበረሰባችን ስንጠይቅ ለሰላም እኛ ምን ከፍለውን እንክፈል፣ ሰላም ጠምቶናል። መንገድ በመዘጋቱ ምክንያት የኑሮ ውድነት አሰቃይቶናል። መንግስት መውሰድ ያለበትን እርምጃ ይውሰድ፣ ሰላም ይምጣልን ነው እያለ ያለ ሰው። እኛ የምንፈልግ ይህን ነው። ከሰላማዊ ጥሪ ባሻገር አሁን ጥሩ ነው፣ ሰሞኑን እያየነ ነው። ወንድሞቻችን እየገቡልን ነው። በእውነት ደስ እያለን ነው። የተቀሩት ደግሞ እንዲገቡ ይነገር። ሀለዛ በስተቀር ደግሞ መንግስት ማስከበር ያለበትን ህግ አስከብሮ ሰላም እንፈልጋለን ነው። 400 ዓመት መብራት ሳናበራበት ነገስታት ካበሩበት መቅረዝ ውጭ አንድም ነገር ያላረግንበት አብያተ መንግስት አቀፍ እየፈረሰ ድንጋይ ለቀማ እኮ ነው የነበር። እሱ የተቀየረበት እኮ ጥያቄዎች አሉን፣ ይፈታሉ። በግልጽ መጥራት፣ ያለማቋረጥ መጥራት። ከዚህ በኋላ መንግስት አይደለም መጥራት ያለበት ብዬ ነው ማምነው እኔ። እዚህ ያለን ቤተሰቦች በየጥሻው በየጫካው ወይ ለመግደል ወይ ለመሞት አይደል? ከሁለት ያለፈ ሶስተኛ የሚባል እድል የላቸው። ሶስተኛ የሚባል እድል ያለበት ማዕድ ላይ እንዲቋደሱ ለምንድን ነው ያለማቋረጥ እማንጠራቸው? መንገድ የሚሰራበት ነዳጅ ለማስመጣት እጀባ ይፈልጋል። የልማት ሰራተኞችን ሁሌ አሳጅቦ ልማት ማፋጠን የሚባል ነገር ማሰብ አይቻልም። ይህንን ማጠናከር ማበረታታት ከአመራሩ ጋር በቅርበት መስራት ይፈልጋል። ሁሉም አካባቢ በፍጥነት መልማት አለበት፣ መፍጠን አለብን። ይሄን የሚያደናቅፉ ኃይሎችን እባካችሁ ሳትተኙ የሰላም አማራጭ የሚፈልጉትን የሰላም አማራጭ እንዲፈልጉ አድርጋችሁ አምጧቸው፣ ይግቡ፣ እንነጋገር፣ እንወያይ፣ ይቀላቀሉ እናንተ ጋር
እኛ ማናቸውንም ነገር ለማድረግ ዝግጁ ነን። ስራ እንፈጥርላቸዋለን። የመንግስት ሰራተኛ የነበሩትን ስራ ውስጥ እንመልሳቸዋለን። ስለዚህ በድጋሚ ይሄን አደራ የምሰጣችሁ በቅርብ ቀን ይሄን አካባቢ ዙሪያችሁን ክልሉን ሰላም የሚያደርግ ስራ እንድትሰሩ ነው። ከስራ ባህል አንጻር ብዙ መሻሻል ያለበት ጉዳዮች አሉ። ትላንት ማታ ዞረን ስናይ እየሰሩ ናቸው ወጣቶች። በጣም ደስ ብሎኛል። ቱሪስት ከመጣ ሆቴሎች ላይ የሚኖር መስተንግዶ፣ ቅልጥፍና፣ ፍጥነት፣ ዘመናዊነት፣ የስራ ባህል 24 ሰዓት የመስራት ይህንን በጣም ማጠናከር የስራ ባህሉን መለወጥ አለብን። እያንዳንዱን ጎንደር ውስጥ ያለውን ጸጋ ወስደን ካየን የቱሪዝሙን፣ የግብርናውን፣ የኢንዱስትሪውን ወስደን ካየን እነዚህ ሁሉ ላይ እድል መፍጠር ከተቻለ የቴክኒክና ሙያ ስልጠና ተቋማት ስራቸው ወጣቶችን ለስራ ማዘጋጀት ነው። ወጣቶቻችን ይሄን እድል እንዲጠቀሙ ብናደርግ ኢቭን ግራጁዌት ያደረጉትም ቢሆኑ ሪስኪል ቢደረጉ በእነዚህ ተቋማት ገና የሌማት ትሩፋት ስራ ያልነካነው ነው። ተራሮቻችን በንብ ቀፎች ማቆጥቆጥ መጀመራቸውን አይተናል። ግን በሙሉ ጎንደር ዙሪያ ያሉ ተራሮች በዛ መሸፈን ይችላሉ። ኢንዱስትሪ ይኖረን ብላችኋል። ኢንዱስትሪ እንዲኖር ግብአት በስፋት መኖር መቻል አለበት። የሄድንበት ኢንዱስትሪ ጥጥ በአቅራቢያ ያለ ጥጥን ወደ ክር የሚቀይርለት ግን የለም። የእሴት ሰንሰለቶቹ ላይ ተደራጅቶ መስራት ከተቻለ ትልቅ እድል መፍጠር የሚቻልበት እድል ስላለ ጸጋዎቻችን በስፋት እዚህ አሉ። በእኛ በኩል ቆጥረን የምናግዘው ነገር ካለ እናግዛለን። በአገር ውስጥ ከ4.2 ሚሊዮን በላይ የስራ እድል በአመት ይፈጠራል። የኢትዮጵያ ገበያ መረጃ ስርዓት የሚባል ኤልኤምኤስ የሚባል ሲስተም አልምተን ወደ ስራ አስገብተናል። እዚህ ላይ ብትመዘገቡ ከብድር ጋር እናገናኛችኋለን። እዚህ ያላችሁ በርከት ያላችሁ ወጣቶችን ስለማይ ነው። የብድር አገልግሎት ማግኘት ያስችላል። ተጨማሪ የስልጠና አገልግሎት ማግኘት ያስችላል። የገበያ አገልግሎት ማግኘት ያስችላል። እኔ ማየው ስራውን እንደሚያስተባብር አካል ያሉ እድሎችን አለመጠቀም አለ። ልጆቻችንን እናበረታታ። ወላጆች እዚህ ያላችሁ ወጣቶች ደግሞ ዝቅታ ውስጥ ያለን ከፍታ ተመልክታችሁ እንግዲህ ከ40 ሺህ የተጀመረ ነው 500 ሚሊዮን እያገኙ ያሉት ወጣቶች ትናንት ሲያስረዱ ባጭር ጊዜ ይህንን እድል ለራሳችን አንንፈገው። የእኛም ፍላጎት መጀመሪያ ሀገር ውስጥ የስራ እድል መፍጠር ነው። ብዙ ኦፖርቹኒቲ ስላለ እኔ ውሳኔ ከባህር ማዶ ነው ላለ ሰው ደግሞ ህይወቱን አደጋ ላይ ሳይጥል ህጋዊ ስርዓቱን ተከትሎ በነፃ ሊባል በሚችል ደረጃ በአነስተኛ ወጪ በመንግስት በኩል ደህንነቱ ተጠብቆ የሚገኝ የስራ እድል አለ። እሱን መጠቀም ያስፈልጋል። ሶስተኛ የርቀት የሚባል የስራ እድል ነው። የርቀት የስራ እድል ባላችሁበት ሆናችሁ የኮምፒውተር ዕውቀታችሁን ማሳደግ ከቻላችሁ የአይቲ ዕውቀታችሁን የ5 ሚሊዮን ኮደርስ ኢኒሼቲቭ በነፃ እየተሰጠ ነው። የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው። እዚህ ስልጠና ላይ የምትሰለጥኑ ወጣቶች የኢትዮጵያ ገበያ መረጃ ስርዓት ላይ በመመዝገብ ከ100 ሺህ በላይ የስራ እድል ከ9 ዓለም አቀፍ ትልልቅ ኩባንያዎች የወሰድነው ኮንትራት አለ። ወጣቶች እንዲሰሩት ማለት ነው። የዚህ ደሞዙ ከ$2000 እስከ $3000 ይሄዳል በአማካይ። ያሉ እድሎችን በደንብ ቆጥሮ መጠቀም ላይ ክፍተት አለ። ይህንንም እድል መጠቀም ላይ ብንሰራ መልካም ነው የሚል ነው። የፌዴራል ተቋማትን የተመለከቱ ያነሳቿቸው ጉዳዮች አሉ። የውሃ ጉዳይ የክቡር ጠቅላይ ሚኒስትራችንን የቅርብ አመራር እያገኘ እየሄደ ያለ ስራ ነው ያለው። የመገጭም የሰራባም ጉዳይ ጎንደር ውስጥ ያለውን የውሃ ቻሌንጅ በደንብ ነው የምንገነዘበው። ከመብራት ጋር ተያይዞ ያለው የፍጥነት ጉዳይ ነው ማስታወሻ ያስኩት ቅድም መጨረሻ ላይ በተሰጠው አስተያየት። እሱን ከሚመለከተው ጋር መነጋገር ይቻላል። ገና በጣም ብዙ መንገድ ነው የሚቀረን። ይሄ የሚቀረንን መንገድ እንወጣዋለን ብለን የምናስበው በህዝብ ድጋፍ እና እገዛ ብቻ ስለሆነ የሁል ጊዜ ድጋፋችሁና እገዛችሁ እስካልተለየ ጊዜ ድረስ የጎንደርን ህዳሴ፣ የጎንደርን መነሳት፣ የኢትዮጵያን መነሳት እውን እናደርጋለን የሚል ጽኑ እምነት አለኝ። የጎንደር ሰላምን ለማጽናት እያከናወነ ያለውን ተግባር አጠናክሮ መቀጠል እንዳለበት የተገለጸ ሲሆን ሰላምን ለማጽናት የበኩላቸውን ድርሻ እንደሚወጡም የውይይቱ ተሳታፊ የከተማዋ ነዋሪዎች ተናግረዋል።